በስተመጨረሻም ወርቁ ተገኝቷል። እናም ተምቹ ሲመጣ ሰላምንና ሃና ስለ ወርቁ እያወሩ ነበር የደረሰው። ነገር ግን ሃና ተምቹ የእርግብ ፍቅረኛ እንደሆነ አታቅም። ሰላም እቤታቸው ተምቹ ስለሄደ አውቀዋለች። እናም የእርግብ ፍቅረኛ አይደለ እንዴ በማለት በሃና ፊት አፋጧለች ማለት ነው። እንግዲህ ተምቹ ይሄንን ሲሰማ እንግዲህ ደንግጦ ነበር ከቤት የወጣው። አሁን ላይ ሰላም የእርግብ ፍቅረኛ ተምቹ ስላየችው ቦርሳው ደግሞ የተምቹ ከሆነ ወርቁም የወይዘሮ ሜላት የእናቷ የጠፋባት እንደሆነ አውቃለች። ስለዚህ እርግብን ለማግኘት ተምቹን ግዴታ መፈለግ አለባቸው ማለት ነው፣ እሱ ቦታዋን ስለሚያውቅ። ሃና ለራሷ እንግዳ አሁን ላይ ሆኖባታል። ምክንያቱም እርግብ ከተምቹ ጋር ፍቅረኛ እንደሆነች አላወቀችም፣ ለሷም ደብቋታል። እንደሚታወቀው ተምቹ እዚህ ነገር ውስጥ የገባው አጎቱ እንግዲህ በዛ በምርመራ ወቅት የሃናን እውነት ለማውጣት እንግዲህ በምርመራ ላይ እያለ እርግብን እንዲሰልላት ከገባ በኋላ ነው ቀስ በቀስ በመላመድ ፍቅር የመጣው። እናም እንግዲህ አሁን ላይ ተምቹ ብቻውን ተጠያቂ ሊሆን አይችልም ማለት ነው። ሌላው ደግሞ ሃና እንግዲህ ከአሲር ይልቅ ለዝራ ፍቅር እንዳላት ተናግራለች ማለት ነው። እንግዲህ እዚህ ጋር በጣም ያናደደችኝ ምክንያቱም ፍቅር በድርግት እንጂ እንግዲህ በወሬ እንዳልሆነ እያወቀች እና አሲርም ያሳያት በተግባር ነበር፣ እሷ አልተረዳችውም እንጂ። እንግዲህ እንደ አሲር አሳቢና አፍቃሪም ሃና የትም እንደማታገኝ ማወቅ አለባት። ምክንያቱም ጆሮ በችግሯ ጊዜና በሐዘኗ ጊዜ ከጎኗ ነበር። ይህንን በቀላሉ መርሳት የለባትም ብዬ አስባለሁ። አሁን ወይዘሮ ሜላት ይህን ወርቅ ሰላምን ከየት እንዳገኘችው መጠየቁ አይቀርም። እሷም ተምቹ እንደሰጣት ሃና ቤት እንዳገኘችው ትናገራለች ማለት ነው። ስለዚህ ነገሩ ወደ ተምቹ ይዞርበታል። እናም ተምቹም በግዴታም ቢሆን እርግብን እንዲመጣ ይደረጋል ማለት ነው። ነገር ግን የጓጓንበት ቦርሳ በስተመጨረሻ አሁን ላይ ዞሮ ወደ ሜላት ጋር ሊገባ ነው ማለት ነው። አሁን ግን ሃና ሁለቱም አፍቅረዋታል። እናም እሷም ይሄንን ነገር ታውቃለች። ስለዚህ እሷ አንዱ ላይ መወሰን አለባት ብዬ አስባለሁ። እንግዲህ እናንተ የማንን ፍቅር የምትቀበል ይመስላችኋል? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው እንግዲህ እርግብ እርምሽን አውጪ ማለት ነው። እንግዲህ ምን ማድረግ ይቻላል? የሰው ያው የሰው ነው። እናም እርግብ ከስህተቷ ጊዜውም አረፈደም ልትታረም ይገባል ብዬ በእኔ በኩል አስባለሁ። እንግዲህ እዚህ ጋር የእዝራ አባት አቶ በቃሉ ወይዘሮ ሜላት ጠላት ነው የሚሆነው ብዬ አስባለሁ። ባዩሽን ካስፈቷት በኋላ ከእሷ ጋር እንግዲህ ሊሰሩም እንዳሰቡና ወደፊት እንግዲህ ከባዩሽ ጋር በመሆን እነ ወይዘሮ ሜላትና መስፍንን እንግዲህ ጦርነት እንደሚከፍቱ ግልጽ ነው። ሌላው እንግዲህ የሚገርመው ባዩሽን ለመክሰስና እሷን እንዳትፈታ ለማድረግ የእጇን አሻራ መውሰድ እየተቻለ ከእስር እንድትፈታ ማድረጉ ጥሩ አይመስለኝም። ይህ ብቻ በቂ ነው እሷ እንዳትፈታ ለማድረግ ማለት ነው። ሌላው ደግሞ ድንብላልም ከረፈደም ቢሆን ተናግራለች። ያው መቼም ባዩሽ ታስራለች ምንም አታደርገኝም በማለት የምታውቀውን በሙሉና ስታስፈራራትም እንደምትውል እንዳትናገር ለሜላት ነግራታለች ማለት ነው። አሁን ላይ እኔ የሚገርመኝ ሃና እንዴት ነው ከእናቷ ሜላት እጅ የደረሰውን ቦርሳ አውጥታ ከምኔው የወሰደችው? ምንም እንግዲህ ሜላትን ሳትጠይቃት እንዴት ልትወስደው ቻለች? እንግዲህ ይህ ግራ አጋብቶኛል። እናንተስ እስኪ በዚህ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ የምንፈልገው የአሲርንና የሃና እንዲጣመሩ ማየት ነው የምንፈልገው እንጂ ከእዝራ ጋር ሆና ካየን ጥሩ አይሆንም። እንግዲህ ወይዘሮ ሜላት ለባዩሽ ማዘኗን ትታ አሁን ላይ ጨከን ብላ ባዩሽን እንደማትለቃትና ክስ እንደምትመሰረትም ተናግራለች። ስለዚህ ሜላት አሁን ላይ ድርጊቱ ነው የቀራ። ስለዚህ አሁን ላይ ድርጊቱን ቶሎ ብላ መጀመር አለባት ብዬ አስባለሁ። ሌላው ደግሞ እንግዲህ መስፍን እንግዲህ ባዩሽ ኤኑላ ነገር እንዳደረገች ከሰማ በኋላ እንግዲህ ድንብላልን ባዩሽ ላይ ምስክር እንድትመሰክርባትና ባዩሽ እንዳትፈታ እንግዲህ ቢጠይቃትም ድንብላል ግን እንግዲህ ለህይወቷ ስለምትሰጋ እንደዚህ አይነት ውስጥ እንግዲህ እኔ አልፈልግም ብላ ራሷን አርቃለች ማለት ነው። አሁን ላይ እንግዲህ ሰላም በጣም ደስ አሰኝታኛለች። እንግዲህ የሰው ሀቅ ገንዘብ የትም ሄደ የትም ቦታው መመለሱ አይቀርም። ከአንድ ቤት ውስጥ እንግዲህ የሰላም አይነት መገኘት ከባድ ነው። እንግዲህ የሰላም ባህሪ
ተናጋሪም ቶሎ ተቆጭም ሆና በዛው ልክ ደግሞ ጥሩ አዛኝ ባህሪ አትንኩኝ ባይ ባህሪዋ ለኔ ይመቸኛል። እንግዲህ ሰላም ባትኖር ይህ ወርቅ እርግብ እጅ ገብቶ ይበላ ነበር። የሚገርመኝ አሴርና ተምቹ ሌቦች ነበሩ። እንግዲህ ተምቹ ቦርሳውን ከፍቶ አለማየቱ ሌባ እንግዲህ ባህሪው ምንም ያክል ቢጸዳም ወይም ደግሞ ከሌብነቱ ቢላቀቅም ቦርሳ ከፍቶ አለማየት ግን እንጃ ይህ የሚያሳምን አይደለም። እና እንግዲህ ይሄን ቢስተካከል ባይነን። አሁን ላይ እንግዲህ ጆሮ ሀና ከእዝራ ጋር ያላትን ግንኙነት እናም ያው ከመጠን ያለፈ ወደ ፍቅር የሚያስወስድ አይነትና እዝራ እንዳፈቀራት አላወቀም። እንግዲህ ካወቀ እዝራን የሚለቀው አይመስለኝም። ከዚህ በፊት እንግዲህ ጆሮ ሀናን ሲሸኛት እዝራ ሲመጣ ምንም አላማረውም ነበር። በሀና ደግሞ ጆሮ ቀልድ አያውቅም። ስለዚህ እዝራን ደግሞ እንግዲህ ጠልዞ አበላልዞ ነው የሚለቀው። ስለዚህ አሁን ላይ እዝራ እንግዲህ ለሃና ፍቅር እንዳለው ካወቀ አሴር ዝም የሚለው አይመስለኝም ብዬ አስባለሁ። ነገር ግን አሁን ላይ እንግዲህ ሃና ወደ እዝራ ካመዘነች አሴር ይጎዳል። እንግዲህ ወደ ድሮ ማንነቱ የሚመለስ ነው የሚመስለኝ። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 104 አብረን የምናየው ይሆናል ማለት ነው። ሰላም እንግዲህ የጓደኝነት ምክሯን ለሃና መክራታለች። እንግዲህ አሴር ለሃና የሆነ ጊዜ ላይ እንግዲህ እንዲህ ብሏት ነበር ሃናን እንደሚወዳትና እንደሚያፈቅራትና በሃና ከመጡበት ግን ወደ ኋላ እንደማይል ነግሯት ስለነበር አሁን ላይ ሰላም ለሃና እንግዲህ ቆም ብላ እንድታስብ ነግራታለች ማለት ነው። ስለዚህ አሁን ሃና ይሄንን ከሰማች በኋላ ለአሴር እንግዲህ ተመልሳ ከእሱ ጋር መሆን አለባት ብዬ ነው ማስበው። እንግዲህ አሴር ባይናገርም ያው ስለሚፈራት ስለሚወዳት እንግዲህ እሷ ይህንን አውቃ በድርጊቱና ለሷ በተግባር ካደረገላት አንፃር መረዳት አለባት ብዬ ነው ማስበው። ስለዚህ አሁን ላይ ሃና ተመልሳ ከአሴር ጋር መሆን አለባቸው ብዬ ነው ማስበው። እንግዲህ ሌላው የሚገርመኝ ነገር መረጃ የለም ባዩሽን ለመክሰስ ብለው ነበር። ነገር ግን እንግዲህ ባዩሽን ለመክሰስ እንግዲህ የተምቹ አጎትና እንግዲህ ብዙ ሆነው በምርመራው ብዙ ነገር እንዳላቸውና ፎቶ እንዳላቸው መረጃ እንዳላቸው ከዚህ በፊት ግልጽ ነው። ስለዚህ እንግዲህ ያንን መረጃዎችን በደንብ ማሰባሰብና ማጠናከርና እንግዲህ ባዩሽን ለመክሰስ ይህ በቂ ነው ብዬ ነው ማስበው። ምክንያቱም እንግዲህ የተምቹ አጎት ሁሉም ነገር ጨርሶላቸዋል። እነሱ ያን ነገር እንግዲህ መጨረስ ነው ያቃታቸው። ስለዚህ ይህንን ነገር ለሃና ስለሰጣት አቶ ኖላዊ ያንን ነገር ፈልጎ መረጃውን ከመስፍን ጋር በመሆን መረጃዎችን በማጠናከርና እንግዲህ በደንብ በማየት ለፖሊሶቹ ቢሰጧቸው ፖሊሶቹ እንግዲህ አሻራም እያሰጡም ቢሆን ሌሎች ነገሮችን በመጨመር የሚያገኙባት ይመስላል ብዬ ነው ማስበው። እንግዲህ ባዩሽ እንዳትፈታ። ነገር ግን እንግዲህ ፊልሙ የምትፈታ ከሆነ ግን ይሄ ነገር በቀላሉ አይሰራም ማለት ነው። እንግዲህ ኖላዊ ክፍል 104 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።